በኢትዮጵያ ዙሪያ ያለው ጦር ከኤርትራ እስከ ሶማሊያ መቼም የምስራቅ አፍሪካ ገደል ተነግሮ የሚያልቅ አይደለም። ከየትኛውም የአፍሪካ ክፍል በተለየ ምስራቁ ጦረኛ እንደሆነ በርካቶች ይስማማሉ። አንዳንዶች መልክዓ ምድሩ እንደሆነ በአስረጅነት ይጠቅሳሉ። ለዚህም ተራራ ላይ የሚኖሩ የዓለማችን ህዝቦች በባህሪያቸው ተዋጊ ናቸው ይባላል። ይህን ይሁን ብለን ብንወስድ እንኳን ተራራን መሰረት አድርጎ የሚኖሩ አብዛኛውን የአፍሪካ ተራራማ ክፍል የጠቀለሉት ኢትዮጵያና ኤርትራ ብቻ ናቸው። ሱዳን የሳህል በረሃ የተንሰራፋባት ሜዳማ እንደሆነች ይታወቃል። ሶማሊያውያንም ለጥ ባለ ዝቅታና በረሃማ ኑሯቸው። አዲስቷ ደቡብ ሱዳንም ቢሆን ተራራ የሌለባት ሜዳና ጫካ የሞላባት ሀገር ናት። እናም ተዋጊነቱንም ጦረኛነቱንም ከመልክዓ ምድሩ ብቻ ነው ብሎ ለመደምደም ሁኔታው አይፈቅድም። አፍሪካ ውስጥ 5 ተዋጊ ነገዶች ተብለው በታሪክ ዝርዝር ይወጣላቸው አሉ። ከአምስቱ 3ቱ የሚገኙት እዚሁ ምስራቅ አፍሪካ ውስጥ ነው። ጦርነት፣ ተዋጊነትና እልቂት ለዚህ ቀጠና የተተወ እስኪመስል ድረስ ይደጋገማል። ምክንያቱም ምናልባት ታሪክ ሊሆን ይችላል ጥንታዊ ህዝብ ያለበት መሆኑ፣ በተለይም ለአውሮፓና ለኤስያ ቅርበት ያለው አካባቢ መሆኑ፣ በዓለም ወሳኝ በሆነው የቀይ ባህር ቀጠና መገኘቱ፣ ሌላም ምክንያት ሊኖረው ይችላል። ምንም ምክንያት ይኖረውም ግን ይህ ቀጠና ረፍት አግኝቶ አያውቅም። አሁንም ከባባድ የሚባሉ የዓለማችን ጦርነቶች እያስተናገደ ነው። ሱዳን ውስጥ ያልታየው እልቂት ቀጥሏል። ኢትዮጵያ ከባባድ ጦርነቶችን አካሄዳ አሁንም ቀጥላለች። ሶማሊያ በአልሸባብና በጎሳ ግጭት ነግቶ ሲመሽ አስከሬን ቆጥራ ያዘቦት ስራዋ ሆኗል። ደቡብ ሱዳንም ያዘለቀቅ እያደረገች ዋና ከተማዋ ላይ የማይበርድ እሳት ተለኩሷል። ሌሎችም በንጽጽር ይሻሉ ካልሆነ በስተቀር የተሻሉ አይደሉም። እርስ በርስ አይተማመኑም። አንዳቸውም ከአንዳቸው ወዳጅነት የላቸውም። ታሪካቸው ውጊያ፣ ግንኙነታቸውን በጥርጣሬ የተሞላ ነው። እርስ በርሳቸው መዋረድም ቢሆን ደማቅ ታሪካቸው ነው። ሶማሊያ በጠነከረች ማግስት ጦሯን ወደ ኢትዮጵያ ተዘምታለች። ከኤርትራ ጋርም ተመሳሳይ። ኤርትራና ጅቡቲ፣ ኬንያና ሶማሊያ፣ ሰሜን ሱዳንና ደቡብ ሱዳን፣ ኢትዮጵያና ሱዳን ታሪካቸው ተመሳሳይ ነው። እነዚህ ሀገራት ሰላማቸውን ለማረጋገጥ ሁሌም ምርጫቸው ጦራቸውን ማደራጀት ነው። ለመሆኑ እዚህ የጦርነት ቀጠና ላይ ያሉ ሀገራት የጦር አቅማቸው ምን ይመስላል? የቀጠናው ሰውራ ማን ነው? እስከ መጨረሻው ድረስ ተከተሉን። ወታደራዊ ደረጃ ሚስጥር ነው። አንዲት ሀገር ያላትን ትክክለኛ ወታደራዊ አቅም ማወቅ አስቸጋሪ ነው። አንዳንድ ሀገራት ያላቸውን የጦር አቅም ከፍ አድርገው ሊያቀርቡ ይችላሉ። ወታደራዊ ሰልፎችን በማካሄድ የጦር መሳሪያዎችን በማሳየት አቅማቸው ግዙፍ እንደሆነ ለማመላከት ጠላቶቻቸውን ለማስፈራት ይሞክራሉ። እነዚህ ሀገራት ተደጋጋሚ ወታደራዊ ሰልፎችን የሚያካሂዱ ናቸው። እንደ ሰሜን ኮሪያ፣ ኢራንና ግብፅ አይነት ሀገራት በዚህ ይታወቃሉ። ነገር ግን ወታደራዊ ሰልፍ ቢያሳዩም ይፋ የማያደርጓቸው ሚስጥራዊ መረጃዎችና የጦር መሳሪያዎች አሏቸው። ለአብነት የሩሲያው ፕሬዝዳንት ቭላድሚር ፑቲን በቅርቡ አር-28 ወይም ኦርሸኒክ የተባለ አስፈሪ መሳሪያ ዩክሬን ላይ ከተኮሱ በኋላ ሌላም ዓለም የማያውቀው መሳሪያ አለን ማለታቸው ይታወቃል። ፕሬዝዳንቱ ይፋ ያላደረጉት አስፈሪ መሳሪያ እንዳላቸው ተናግረዋል። በተመሳሳይ ከቀናት በፊት ትራምፕ አሜሪካ በየትኛውም ዓለም ታይቶ የማይታወቅ መሳሪያ አለን ሲሉ ተደምጠዋል። ስለዚህ ወታደራዊ ሚስጥሮች አሉ። ዓለም ምናልባትም ከሚታወቀው የከፋ የጦር መሳሪያ ሊኖራት ይችላል። ወታደራዊ ሚስጥር የትኛውም ሀገር ይኖረዋል። እናም የሚወጡ ደረጃዎች 100% ትክክል ናቸው ላይባል ይችላል። ለአብነት ከሰሞኑ የዓለም ሀገራትን ወታደራዊ አቋም በመመዘን በየዓመቱ ጦር ሰራዊቶች ደረጃ የሚያወጣው ግሎባል ፋየር ፓወር ኢንዴክስ ተቀባይነት ያለው ዋነኛ የወታደራዊ መረጃ ምንጭ ቢሆንም የኢትዮጵያን የሰራዊት ቁጥር 160 ሺህ ነው ማለቱ ግን ትክክል ነው ብሎ ለመቀበል አስቸጋሪ ይሆናል። ቢሆንም ግን ከዚህ የተሻለ ደረጃ የሚያወጣ የለም። የደረጃ የሚወጣው ከሀያላን ሀገራት አንስቶ እስከ ትናንሽ ሀገራት ድረስ ያሉትን መረጃዎች ከተለያዩ አስተማማኝ ምንጮች በማሰባሰብ ነው። በዚሁ የደረጃ ሰንጠረዥ ውስጥ የሚካተቱ ሀገራት ወታደራዊ አቅም የሚመዘነው በጦር ኃይል ብዛትና በታጠቁት የጦር መሳሪያ ብቻ አይደለም። ይህን ደረጃ ለማውጣት 50 ነጥቦች ያሉት ፓወር ኢንዴክስ ስኮር የተሰኘ ዝርዝር መመዘኛዎች ጥቅም ላይ ይውላሉ። ከእነዚህም መካከል የህዝብ ብዛት፣ የሰራዊት ቁጥር፣ የጦር መሳሪያ ብዛትና አይነት፣ የተፈጥሮ ሀብት፣ የገንዘብ አቅም፣ መልክዓ ምድርና ሌሎች ይገመገማሉ። በዚህ መሰረት ተቋም ኢትዮጵያን የከበቡ ሀገራት ወይም የጎረቤቶቿን ወታደራዊ አቅም በዝርዝር አውጥቷል። እኛም ይህን መረጃ ልናጋራችሁ ወደናል። አንደኛ፣ ኤርትራ። ኢትዮጵያና ኤርትራ ያሉበት ሁኔታ በውጥረት የተሞላና የቀጠለ ነው። ሁለቱ ሀገራት በዋናነት በሁለት ምክንያቶች ውጥረት ውስጥ ይገኛሉ። አንደኛው የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ጣልቃ እየገባ ነው የሚል ሲሆን፣ ሁለተኛው ደግሞ የቀይ ባህር አጀንዳ ነው። ሁለቱ ሀገራት አሁንም ውጥረት ውስጥ የሚገኙ ሲሆን ወደ ግጭት እንዳይገቡ በርካታ ዓለም አቀፍ ተቋማት ማስጠንቀቂያዎችን ሲያወጡ ይታያል። ለመሆኑ የኤርትራ ጦር አቅም ምን ያክል ነው? የኢትዮጵያ ሰሜናዊ ተዋሳኝ የሆነችው ኤርትራ በዚህ ዓመት የግሎባል ፋየር ፓወር ኢንዴክስ ላይ በወታደራዊ አቅም ከ145 ሀገራት 120ኛ ደረጃ ስትሆን
ከአፍሪካ ደግሞ 26ኛ ደረጃ ላይ ትገኛለች። ከ6.3 ሚሊዮን በላይ ሕዝብ ያላት ኤርትራ ከ120 ሺህ መደበኛ ሰራዊት ብሎም 130 ሺህ ተጠባባቂ ኃይል እንዳላት ይነገራል። አገሪቱ ለሰራዊቱ 198 ሚሊዮን ዶላር ዓመታዊ በጀት ትመድባለች። ኤርትራ የምድር የአየርና የባህር ኃይል አላት። ሁለተኛ ሱዳን። ኢትዮጵያና ሱዳን አሁን ላይ ያላቸው ግንኙነት ግልጽ አይደለም። ሱዳን ከባድ ጦርነት ላይ ትገኛለች። ከኢትዮጵያ የያዘችው መሬት አሁንም እንዳለ ነው። አልፋሽካ አሁንም በሱዳን ስር እንደቀጠለ ይገኛል። በየጦርነቱ ምክንያት ከሱዳን ወደ ኢትዮጵያ የሚመጡ የተለያዩ ክሶች አሁንም ቀጥለዋል። በጦርነቱ የሚሳተፉ ኢትዮጵያ መኖራቸው የድንበር ውዝግቡ መኖሩ ሁለቱ ሀገራት ላይ የልብ ወዳጅነት እንዳይኖር ሊያደርጉ ይችላሉ። በተለይ የድንበሩ ጉዳይ አደገኛ ነው። ኢትዮጵያ ሱዳን በኃይል የያዘችውን መሬት እንዳልተወቹና በሰላማዊ መንገድ ለማስመለስ እየጠበቀች መሆኑን ተናግራ ነበር። በእርግጥ ሱዳን ስለዚህ ምላሽ ስለመስጠቱ አይታወቅም። በዚህ የድንበር ጉዳይ ምናልባትም አንድ ቀን ውዝግብ ሊፈጠር ይችላል። ለመሆኑ የሱዳን ጦር አቅም አሁን ላይ ምን ይመስላል? ቀጥለን እንመልከተው። ሱዳን በግሎባል ፋየር ፓወር ኢንዴክስ መሰረት በወታደራዊ ጥንካሬዋ ከዓለም 73ኛ ከአፍሪካ ደግሞ 9ኛ ደረጃ ላይ ትገኛለች። በጦርነት ውስጥ የምትገኘው ሱዳን ከ50 ሚሊዮን በላይ ሕዝብ ያላት ሲሆን ከእነዚህ መካከል አገሪቱ 92 ሺህ መደበኛ ሰራዊት፣ 85 ተጠባባቂ ኃይልና 17000 ሚሊሻ እንዳላት ይነገራል። የምድር የአየርና የባህር ኃይል ያላት ሱዳን ለሰራዊቷ በየዓመቱ 342 ሚሊዮን ዶላር ትበጀታለች። ሶስተኛ ደቡብ ሱዳን። ደቡብ ሱዳን ከቀጠናው አንጻር ከኢትዮጵያ ጋር የተሻለ ግንኙነት አላት ተብላ የምትታሰብ ናት። ሆኖም ግብጽ በተደጋጋሚ ትጎበኛታለች። ከካይሮ ጋር የተወዳጀ ኢትዮጵያ ወዳጅ ሆኖ መቀጠል ዕድሉ ግን ዝቅተኛ እንደሆነ ይታመናል። ከደቡብ ሱዳን የሚነሱ የሙርሌ ታጣቂዎችም የጋምቤላ ክልልን የጸጥታ ስጋት ውስጥ በተደጋጋሚ ሲከቱት መቆየታቸው ይታወሳል። ከሱዳን ነጻ ከወጣች 15 ዓመታት ሊሞላት የተቃረበችውና በአፍሪካ አዲስ ሀገር የሆነችው ደቡብ ሱዳን ጋል ቀዝቀዝ እያለ በቀጠለ ፖለቲካዊና ወታደራዊ ቀውስ ውስጥ የምትገኝ ከኢትዮጵያ ጋር በደቡብ ምዕራብ የምትዋሰን ሀገር ናት። ደቡብ ሱዳን በወታደራዊ አቅሟ በግሎባል ፋየር ፓወር ዝርዝር መሰረት ከ145 የዓለማችን ሀገራት መካከል 113ኛ ደረጃ ላይ የምትገኝ ሲሆን ከአፍሪካ ደግሞ 22ኛ ደረጃ ላይ ትገኛለች። የህዝብ ብዛቷ ከ12.7 ሚሊዮን በላይ የሆነችው ደቡብ ሱዳን 185 ሺህ መደበኛ ሰራዊት ሲኖራት ከ175 ሚሊዮን ዶላር በላይ በጀት ለምድር ጦር፣ ለአየርና ለባህር ኃይሏ በየዓመቱ ትመድባለች። አራተኛ ኬንያ። ኬንያ በቅርቡ በኦነግ ሸኔ ላይ ወታደራዊ ኦፕሬሽን ማካሄዷ ይታወቃል። ከኢትዮጵያ ጋርም የጦርነት ታሪክ የሌላት ሀገር ናት። በኢትዮጵያ በዳሰነች አካባቢ በቅርቡ ብዙ ሰዎች የቀጠፈ ግጭት ግን ተከስቶ እንደነበር ይታወቃል። የጦርነት ታሪክ የሌላቸው በመንግስት ደረጃ ነው። ኬንያ ከምስራቅ አፍሪካ ሀገራት በተሻለ መረጋጋት ውስጥ ያለች ሀገር እንደሆነች በርካቶች ይስማማሉ። ይሁን እንጂ በቁጥር ደረጃ ብዙ ሰራዊት የላትም። ከደቡብ ሱዳን ያነሰ የጦር ሰራዊት ቁጥር እንዳላት ይነገራል። ኬንያ ጠንካራ የሆነ ምጣኔ ሀብት ካላቸው የአፍሪካ ሀገራት አንዷ ስትሆን በዙሪያዋ ከሚገኙ ሀገራት ጋር ሰላማዊ ግንኙነት ያላት፣ በግዛቷ ውስጥ የታጠቀ አማጺ ኃይል የሌለባት ሀገር እንደሆነች በርካቶች ይስማማሉ። የኬንያ ዋነኛ የደህንነት ስጋት በጎረቤት ሀገር ሶማሊያ የሚንቀሳቀሰው እስላማዊ ታጣቂ ቡድን አልሸባብ ነው። በዚህ ምክንያት ሰራዊቷ በዋነኝነት የሚሰማራው ከሶማሊያ ጋር በምትዋሰንበት የድንበር አካባቢ ነው። 58 ሚሊዮን ሕዝብ ያላት ኬንያ 50 ሺህ መደበኛ ሰራዊት፣ 25 ሺህ ሚሊሻ ያላት ሲሆን በግሎባል ፋየር ፓወር ኢንዴክስ መሰረት ከአፍሪካ ሀገራት መካከል 11ኛ ደረጃ ላይ እንዲሁም በዓለም ደግሞ 83ኛ ላይ ትገኛለች። የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ኬንያ ለሰራዊቷ በየዓመቱ ከ1 ቢሊዮን 307 ሚሊዮን ዶላር በላይ በጀት ትመድባለች። አምስተኛ ሶማሊያ። ኢትዮጵያና ሶማሊያ ሰላም የሆኑት ሶማሊያ ደካማ ሀገር በመሆኗ ይባላል። ሶማሊያ ከቅኝ ግዛት ከወጣች በኋላ በታሪኳ ጠንካራ መንግስት የነበራት በዚያድ ባሬ ዘመን ነበር። ያኔ ኢትዮጵያ ላይ ነበር ወረራ ያወጀችው። በቅርቡ ከባህር በር ጋር በተያያዘ ኢትዮጵያን ከግብጽ ጋር በመሆን ለመውጋት ስታስብ ቆይታለች። ነገር ግን ጦሯ ደካማ እንደሆነ ይነገራል። ከ3 አስርት ዓመታት በላይ በመንግስት አልባነትና በጦር አበጋዞች መካከል በሚደረግ ጦርነት ውስጥ የቆየችው ሶማሊያ አሁንም የተረጋጋና ጠንካራ መንግስት የላትም። አልሸባብ የሶማሊያን ደካማ መንግስትና የህዝቡን ደህንነት እየፈተነው ቀጥሏል። በአፍሪካ ህብረት፣ በተባበሩት መንግስታት ድርጅት፣ በኢትዮጵያ፣ በጅቡቲና በኬንያ ጨምሮ ከአፍሪካ ሀገራት በተውጣጡ ሰላም አስከባሪዎች የሚጠበቀው የሶማሊያ መንግስት ሰራዊቱን ለማጠናከር ጥረት እያደረገ ይገኛል። በግሎባል ፋየር ፓወር የደረጃ ሰንጠረዥ ውስጥ ከተካተቱ 145 ሀገራት መካከል ሶማሊያ መቅደም የቻለችው 3ቱን ሀገራት ብቻ ነው። በዚህም በወታደራዊ አቅሟ ሶማሊያ ከዓለም ሀገራት 142ኛ ስትሆን ከአፍሪካ ደግሞ 36ኛ ደረጃ ላይ ትገኛለች። ሶማሊያ በእርስ በርስ ጦርነት የተዳከመውን ሰራዊቷን ከ171 ሚሊዮን ዶላር በላይ በጀት በመመደብ የምድር የአየርና የባህር ኃይሏን ለመገንባት እየጣረች ትገኛለች። ከ13 ሚሊዮን በላይ ህዝብ ያላት ሶማሊያ በአሁኑ ወቅት 15 ሺህ መደበኛ ጦር ሰራዊት እንዳላት ይነገራል። ስድስተኛ ጅቡቲ። ከኢትዮጵያ ጎረቤቶች ትንሿና በአፍሪካ ቀንድ ወሳኝ ቦታ ላይ የምትገኘው ጅቡቲ በግሎባል ፋየር ፓወር የወታደር ኃይል ምዘና ዝርዝር ውስጥ መረጃው አልተካተተም።
ጅቡቲ ወሳኝ የሆነ የባህር ንግድ እንቅስቃሴ በሚተላለፍበት የኤደን ባህረ ሰላጤ መግቢያ ላይ የምትገኝ ሲሆን በርካታ ሀያላን ሀገራት ወታደራዊ የጦር ሰፈሮች በአገሪቱ ውስጥ አቋቁመዋል። ከ1 ሚሊዮን ተኩል በታች ሕዝብ ያላት ጅቡቲ ውስን ቢሆንም የምድር የአየር ኃይልና የባህር ኃይል እንዳላት ይታወቃል። ምንም እንኳን ጅቡቲ በወታደራዊ ደረጃ ውስጥ ባትካተትም ካላት የቆዳ ስፋት ትንሽነትና ከሕዝብ ብዛቱ አንጻር ከሌሎች የአፍሪካ ቀንድ ሀገራት የበለጠ አቅም ይኖራታል ተብሎ አይታሰብም። እዚህ ቀጠና ላይ ትልቋ ኢትዮጵያ ስትሆን ከ160 ሺህ በላይ መደበኛ ሰራዊት ያላት ኢትዮጵያ ከ2 ቢሊዮን 97 ሚሊዮን ዶላር በላይ ዓመታዊ በጀት በመመደብ በዙሪያዋ ካሉ ሀገራት ሁሉ ከፍተኛውን ገንዘብ ለሰራዊቷ ታውላለች። ኢትዮጵያ የተረጋጋች ሀገር መሆን ብትችል ምስራቅ አፍሪካ ከቀውስ ይተርፋል ተብሎ ይታመናል። አበቃን። መልካም ጊዜ ተመኘን።